ንግግራችሁን ጥርት ማድረግ የምትፈልጉ ሰዎች ናችሁ። ትክክለኛ ቦታ ነው ያጣችሁት። ምናልባት እኔን የማታውቁ ሰዎች ካላችሁ አለኝ እባላለሁ። እናንተ ራሳችሁን እንዲሁም ሀሳባችሁን በተለያየ ቦታ በተሻለ መንገድ መግለጽ እንድትችሉ አግዛለሁ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ በማድረግ ጀምሮ በዚህ ቪዲዮ 3 ተግባራዊ የምታደርጓቸውን ንግግራችሁን ጥርት የሚያደርጉላችሁን መንገዶች ይዤላችሁ መጥቻለሁ። በተለይ 3ኛውን እኔ እጅግ በጣም የምወደው እንዲሁም እኔን አብዝቶ የጠቀመ መንገድ ነው። ቪዲዮውን እስከ መጨረሻው መመልከታችሁን አዘኙ። የመጀመሪያ መንገድ የሚሆነው ምንድነው? በንግግራችን መካከል አላስፈላጊ ድምጾችን እንጠቀማለን አይደል? በተለይ የሆነ ቃል ሀሳብ ሲጠፋብን አሁን ማስተማራችሁ ንግግራችን እንዴት ጥርት ማድረግ አለብን የሚለው ነው። የምታወሯቸው ሰዎች ይሰላቻሉ በነገራችሁ ላይ። እንዲሁም ንግግራችሁን ጥርት አይልም። በተቻለ መጠን ሙሉ በሙሉ ለማስወገድ ሞክሩ። እንዴት ነው ማስወገድ አለ ካላችሁን ለአፍታ እረፍት በመውሰድ ስትሉ ራሳችሁን ስታገኙት መያዝ፣ የሆነ ቃል ከጠፋባችሁ መያዝ፣ ሀሳብ ከጠፋባችሁ ለአፍታ እረፍት መውሰድ፣ ሲመጣላችሁ መቀጠል ማለት ነው። ሁለተኛ መንገድ ምንድነው? በንግግራችሁ መካከል እጆቻችሁን መጠቀም። ለምን ካላችሁኝ አካላችሁና ድምጻችሁ የተገናኘ ነው። ሀሳባችሁ በተሻለ መንገድ ሌሎች ሰዎች እንዲደርስ ከሆነ የምትፈልጉት እጆቻችሁን ተጠቀሙ። ሶስተኛ እኔ እጅግ በጣም የምወደው ቴክኒክ ደግሞ ምንድነው? ለምታወጣቸው ቃላት በአጠቃላይ ለንግግራችሁ አቴንሽን ወይም ትኩረት መስጠት። እሱ ሀሳባችሁን አርቲኩሌት እንድታደርጉ ያግዛችኋል። በሌላ ቪዲዮ እስክንገናኝ ቻው።